ጠባውን ሊወለድ አይደለም ሳትዋሽ ያው እንደ ሁኔታው 30 40 ደቂቃ እንደ አና በለጠ ከፈለሽ እጂ ከዚህ እሺ በይት ነው ይዞ አትሄደው መጠጥ ሰላም ሰላም፣ እንዴት ናችሁ? ውድ የዩቲዩብ ተከታታዮቻችን ሁሉ ሰላም ሁሉ አሽወይና አለን። እንግዲህ እንደተለመደው ዘና ፈታ የሚያረጉ ቪዲዮዎችን ይዘን መጥተናል። ወደ ቪዲዮ አብራችሁ ቆዩ። ጣን ሯጭ ነኝ እያልኩ ነው። አባሮ በሽታው ላይ ዘኝ እፍ ነው። አሁን ትላንትና ኃይሌ ገብረስላሴ ደወለልኝ ቪዲዮ ኮል ሳነሳው አደራ ሪከርዴን አደራ። እኔ ግን አይደለም ያንተን ሪከርድ ምርቃና ሮጬ ነው መሰብረው ነው ያልኩት። ይገርማል። እናሸንፋለሁ እያልከን ነው? ምን አይነት ጥያቄ ነው? ይኸውልህ እኔ ሩጫውን ሲተኩስ ጀምር እነሱ ሲቀባበል ቢጀምሩ ወደ ኋላ ዱብ ነው መቀደማቸው። እየሮጥኩ ለዋ ሲጣማኝ እየሄድኩኝ ከባምቧ ውሃ እየቀደውኝ እየጠጣሁ በመለስ እንኳን አያሸንፉኝም እያልኩ ነው። በራስ ተማምናል ማለት እየነገርኩ እኔ በእጄ ብሮጥ አይቀድሙኝም። ይኸውልህ ጋቢ ለብሼ እየቋጨው ተሮጥ ነበር። እንደው ብዙ ጊዜ ካየኝ እኔ ሩጫ መሀል ላይ ችግሬ ብርድ ይለኛል። ለሱ ደግሞ እንደ መፍትሄ መወስደው መደረብ ነው። 3-4 ልደርባቸው እችላለሁ። ስሜም ደርቤ ነው። እንደውም የሆነ ጊዜ ካየኝ በጣም በብዙ ርቀት ቀድሜ ያሸነፊያቸው እኔ ሻወሬን ወስጄ መጥቼ ሜዳሊያን ወርቄን ተሸልሜ ቆሜ ዜግነት ክብር እያል ባንዲራ እየተሰቀለ እነሱ ግን ገና 3 ዙር ቀርቷቸው እየሮጡ ነበር። አስታውሳለሁ። በጣምም ደግሞ ፈጣን ሯጭ ነኝ እኔ። ውድድሩ ካለቀ በኋላ ራሱ የእግሬን ፍጥነት ለማረጋጋት 2 ዙር ከምናምን ሮጬ ነው። ድካም ደግሞ እኔ ላይ አይደክመኝ። ሮጦ ይጠጣል ሮጦ ነው የሚሉኝ። እዚህ ራሱ መጨረሻ ላይ ነው ውሃ ራሱ መጠጣው እኮ አይደል እንዴ? እሺ የመጨረሻ በጠጣው ሩጫው ሊጀመር ነው። በቃ አሁን ሊድና እኔ ማለት ነው ከ1-2 ደቂቃ በኋላ ጥጃቸው ጠፍቼ ሻይ ቡና እያልኩኝ ማኪያቶ ስለምጠጣ እስኪደርሱብኝ ወይ ዛናና ጠይቀኝ አንተ። እሺ ለአሁኑ ግን ቻው። እኔ ግን ማለት ነው ሳክስኒኒ ዳኒኒ ከአቅሜ በላይ ሆንክ እኮ አንተ ሱዬ ፈጣን ነው ወይ? ከዛ በኋላ አስታውሳለሁ አለ ማለት ለምን 3 ዙር ሲያጥፋቸው ካስታወስኩ ናፓርገ ምናምን ተኝታ ምናምን ቢሆን ደግሞ የኤሊና የጥንቸሏ አኒሜሽን ፊልም ማረክ ወዴት ታው እንኳን ለእናቶች ቀን አደረሰሽ ማለት እንደዚህ ያናግራል? ማንንም ብለህ ነው ደግሞ? ማን ተናግሮ? ሚስቴን እንኳን ለእናቶች ቀን አደረሰሽ አልኳት። እንዳልወለደች ያወቅ እኮ ባትወልድም ይኸውልህ ሴቶች ቀናቶችን እያስታወስክ እንኳን አደረሳችሁ ካልካችሁ ይወዳሉ ብዬ ነው። እሱማ ይወዳሉ፣ ግን ምን አለች እሷ? ሽቶስ እሷማ ያጠባውን ሊወለድ አይደለም ኳምባላ ልጅነትን በምን እንደምታስታውስ እናያለን። አንተስ ምን አልክ? ለማጥባት ውሻም ያጠባል። እሺ እንዲህ እንድትናገርኝ አልፈልግም። ከቀረ ፍቅሩም ይቀራል አልኳት። ኢላ ሲግማ ሆነ ከዚህ በኋላ ማለት ነው። አረም ሲግማ ጀዝባ ነኝ። እነተና ውሻ እንትን ይላል። ተምታታብ በቃ እናትና ሚስት ግራ ገባው። እናትና ሚስት ተምታታብ። ወንድሜ በየጊዜው በየቀኑ ነው ማለት ነው። እንትን እንኳን አደረሰሽ ምትላት አንተ ለሲንግሎች ቀንም እንኳን አደረሰሽ ልትላት ነው በዚህ አይነት ና ከባድ የእናቶች ቀን ግን ይከብዳል። ሸይላ አይባልም ካልወለደች አይባልም። ያሸናፊ ሁለት ሊቃ ቁጥር 5 6 7 መጨረሻው ተሳሳተ። መጨረሻው ሎተሪ አሸነፍኩ። ምን አሸነፍን? አዎ እንዴት ዋልሽ? በዛሬው ዕለት የምንማረው ስለ ሁለቱ የግስ አይነቶች ነው። ውሻ ጠግስና ልጥላ ጠግስ ይባላሉ። ወደ አረፍተ ነገሩ ስንመጣ አበቃ ለምሳሌ ሎተሪ ደረሰው ይላል። ውሻ ጠግሱ ምንድነው? ሎተሪ ደረሰን። ልጥላ ጠግሱ ምንድነው? ሎተሪ ደረሰን። አንቺ ምንድነው መጠቀም የነበረብሽ? ልጥላ ጠግስ። ግን የተጠቀምሽው ምንድነው? ውሻ ጠግስ። ልጥላ ጥሩ የትኩረት ኦኬ እኔ አማርኛውን ነው ደረሰ ማለት የለባትም የሚለው የደረሰኝ እኔ የደረሰው እሱ የደረሰው አላውቅም። ብቻ ደረሰው አበቃል ሎተሪ ደረሰው ነው። ምንድነው እሺ የገባን ነገር እና ጻፈት የገባች እስቲ እኔ አልገባኝም። ንገረኛ። እኔ አልገባኝም። ማይ ጋድ ሌላ ለካቲጂ ነው
ኦኬ ነው እንዴ? እኔ እኮ ማለት ነው የመሰለኝ ኦኬ ነው እንዴ? እኔ እኮ የመሰለኝ ማለት ነው ዲሊት ኦኬ ነው እንዴ? እኔ እኮ የመሰለኝ ማለት ነው ለሞቺ ነው እንዴ? ድምጼ እንዲያምር እኮ ነው። A few moments later. ስማ አንተ ምን አባራ ምዘላብህ ነገር አልገባኝም። ሲጀመር እስኪ እንደገና ዲቴይሉን ንገረኝ። ምንድን ነው የምታወራው ነገር የማይገባው? በስመ አብ እንዴ ንገረኝ። ለማንኛውም ንገረኝ፣ እየጠበኩህ ነው። አጉላይ ድምጽ ማለት ለማትወደው ደግሞ ለማትወደው ስትልክ ደግሞ እኮ ሌላም ድምጽ አለው ነው ምን ኮሪውን በላይ መሳም ምናምን ነገር ጆሮ እኔ ቦን ጆሮ ቮይስ ነው ለነገሩ ሁላችንም ነው ቮይስ ነው አዎ አይደለ ልክ ፊል አለን ሰው በስነ ስርዓት ሪከርድ ስለዚህ ያው እንግዲህ ገና የ8ኛ ክፍል ተማሪዎች ብትሆኑም ስለ ባዮሎጂ ማወቁ አይከፋም ለዛ ነው ባዮሎጂ ስትጀምር ታክላል አይደል ውስጡ ፍራክቶስ የተባለ ስኳርን የያዘ ነው ስለዚህ ወደ ቀጣዩ እናልፋለን ቲቸር አንድ ጥያቄ አለኝ አቤት ቤቲ ምን ነው ጥያቄሽ ታዲያ ስኳር ካለው ለምንድን ነው የማይጣፍጠው ያ እንግዲህ የሚሆን Hold your breath and count to 10 ዝምታ ነው መልሴ አለ ማሙድ አህመድ ይቻዩን 8ኛ ክፍል ቤቲ መንጃ ፍቃድ ታድሷል መንጃ ፍቃድ የለኝም መንጃ ፍቃድ እንዴ የለኝም እንዴት ነው ጥጋቢ ደግሞ እንዴት ነው የምትወራው ባክ እንዴት ነው መንጃ ፍቃድ ሳይኖር ማለት እኔን አታውቅኝም ማን አንተ ሰውዬ አጣፋፋ ሞተሬ ታሰራለህ መንጃ ፍቃድ ሳይኖር ማን እንደሆንኩ አታውቅም ወይ እንዴ ምን እያልክ ነው ሰውዬ እኔ እኮ ህግ እያስከበርኩ ነው ማንንም ብትሆን እና አይመለከተኝ እንደሌላ መሽለጠለጥ ምናምን መስሎ ጠብቀኝ ትንሽ እሺ ጠብቀኝ ኧረ ማፈንዳቴ ያለ ማንንም ማጥራት ይችላል ውጭ ባለ እናንተ የምትለው ሰውዬ መኪናውን አጥፋና ኖርማል እንዴ ምን ሊሆኑ ነው እንዴት ነው የምትለው አሉ አሁን የተለያየንበት ቦታ ነው እንዴት ነው ማረግ ይባል ቦስጠሩ የምትለው ፈለከው ሰው ማጥራት ይችላል ህግ ነው ማስከብረው መንጃ ፍቃድ ሳኖር እያናደ መኪናውን ትታሰራለህ አንተም ነው ትታሰር እስቲ ደግሞ ጠርተህ የምታመጣው ምን አይነው ማንንም ማጥራት ይችላል ለምን እንትን ያመጣል አሁን መኪናውን ዘግተህ ትወርዳለህ አትወርድም ምንድነው ምን ተፈጠረ ምን ችግር አለ ይሄ ብላፍቶ ነው ምንድነው ስሙ ጠራ አዎ ምንድነው ማለት ምርጥ ጓደኛዬ ነው አዎ ያጠፋው ነገር ጓደኛዬ ነው እና ታዲያ ምን ተባስ ነው የምትለው በቃ ጓደኛ ነሽ ምንም እሱ መንጃ ፍቃድ የለውም ወይኔ ወይኔ ክፋት ሰው እንዴት በሲልክ ይከፋል እንዴ እኔ ደግሞ ምን ቦስጠራ ብዬ እኔም እንደዛ መስሎኛል ወይም እሱ አለቃ ሆኖ ሊያስመሰክር መስሎኛል እንደዚህ ስለታለጠለች ወይኔ ወንድ በዚህ ልክ መክፋት ግድ ነው ኢትዮጵያዊነት እኮ ነው አይደል እሱማ ብቻ እንዳይደብረው ነው ክፋት እኮ አይደለም እዛ ብቻ ክፋት ኢትዮጵያዊነት ነው ነው የምልሽ ብቻዬን ከሚደብረኝ ካንተ ጋር እየተጫወትን ቀኑ ይት ነው ፍርዳችን ከባድ ይሄ ክፋት ነው እሺ ጋሼ ምሳቃ ነበረችኝ ያልበላዋት ትበላለህ እባክህ እሺ ሳህኑን ገልብጥ ስጠኝ ለስጋ እንዴ እንቁላልም አለው የምን ስጋ ነው ማን አባለ ምን አይነት ዘመን ላይ ደረሰ ምሳቃ ሊቀማኝ ዘመን ብሉሹ ናችሁ በቃ በዚህ ምን አይነት ዘመን ላይ ደረሰ አላለም ጭራሽ ስጋ ነው ሲባል እንቁላልም አለው ጭራሽ የዶሮ አጥንት ምናምን ይኖራል ምን አይነት ዘመን እንዴ ሳት ነግሩ አንቺ ሁሉ ጊዜ ሽሮ ነው ምናምን የምትለለት ምስር ሽሮ ምናምን ነው ዛሬ አዳልጧት ለምን ሳት ነግሩ ከሰው ጋር አጣላሹ አሁን ፖሊስ ጣቢያ ነው የምታገኘው ይሄን ጎልቶ ታስወዩ ለምን ፖሊስ ጣቢያ ሳይፈልግ ደበደባ ከፈነሽ መቋጠሩን ተናገር ምን አይነት ክፉ ዘመን ላይ ደረሰን አላልጨረሽ ራሱ ሰጥቶኮ ነው መሳቃቅመታ ረስዋ እኔ ምልሽ ሳጅን ማለት የኔ ፍቅር ወይ መች ነው እኔና አንቺ አልጋ በቁጥጥር ስር ውለን የምናወራው ገብቻው ፊት ምንም ነገር ማድረግ አልፈልግም
ሽመሽ ነው ካቴና አስሬልሽ ማን ነው ቀለበት አስሬልሽ የምንጋባው? እኔ እንጃ አላቅም። ምን ማለት ነው አላቅም? ላንቺ ብዬ አይደለ እንደዚህ የምመላለሰው እንደ እስረኛ ጠያቂ አላሳዝንሽም? ያው ታውቂ ለቤተሰቦቼን ነገር አሁን ራሱ ሞዴስ ልግዛ ብዬ ነው የወጣሁት። እሺ ወይ ለምን እንደዚህ አናረግም? እንዴት? ይኸውልሽ ቀለል ያለ ወንጀል ሰሪና ከዛኛ ጣቢያ መተሽ እጅሽን ትሰጫለሽ። ከዛ የተወሰነ ጊዜ መታሰርሽ ስለማይቀር ያኔ ቀን በቀን እንገናኛለን። ያማል በቀን እንገናኛለን። እኔ ይቀርበኛል እዚህ ድረስ ከመጣ ሰማኛለሁ። ሁለተኛ አጠገቤ እንዳትደርስ ነው ነው እንደዛ ነው ነው። ተኩላ 01 ይሰማል። በመንገዴ ላይ መታወቂያ ላይ ያዘች እድሜዋ ከ25 እስከ 30 የሚገመት ወጣት ሴት አግኝቻለሁ። አሁኑኑ በቁጥጥር ስር አውሏት። አሁኑ ቀጥ ይወጣታ ወደ ጣቢያ ቀጥ። ላንተ ብዬ እኮ ነው የወጣሁት። እንግዲህ ምንም ማድረግ አይቻልም። ማንም ሰው ከህግ በላይ አይደል። እባክሽ ፍቅረኛ እኮ ነኝ። ረሳይ ነበርሽ። እባክሽ ወንጀል መስራት አይጠበቅብሽም። ገባሻት? ቀን በቀን ልታዩ ነው ይሄን ፊት በለፈለፈው ባፊታ ምን አለ ብትረጅ መጣውሽ ብትለው ሻንጣ የለን ጣብሽ ገብተሽ በቃሊ ማርዬ እንዴት ነው ሞድ ታውቃላ? ወደፊት 9 ልጅ ነው ሞልድልህ። ልቤ እኮ አንተን ሳይክ እንዴት እንደሚንከባለል መቅዲ የዚህኛው ነው ሲል አይኔ ነው አይደለ? ምን ሰራለሽ እዚህ እንዴ? ምን አርጋት ነው አንተ መቅዲ? ላፍ እንዴ ምን ሆነሽ ነው? ፍቅር ምን አርጋት ነው? የምን አፍ ነው ደግሞ? ያው አፍዝዛ ደንዝዞኝ ነው እንጂ እዚህ እንደማልገኝ ታውቃለሽ። አውቃለሁ። የሰፈር ሙሉ መያዣችን እንደሆነ ታስታውሻለሽ። መቅዲ ንቂ አለ ከተወለደ ጀምሮ እኮ ጸጉሩን አልታጠበም እኮ ያልሽ ልጅ ነው። መቅዲ ንቂ ወይኔ አንተ ተራራ ነው ስንስቅ ምናምን እንዴት ዘይልሽ የጫማው ሽታ እኮ አጠገቡ ያስቀምጥ። ምን ሰራሽ አሁን እዚህ ትቀመጫለሽ? እኔ ፈዝዤ እኮ ነው አደንዝዤ ነው። ስንቴ ነው ሳይነስሽ ራሱ የተነሳው በሱ ሲያልፍ ራሱ። መቅዲ ሻውን ንቂና እንሂድ። መቅዲ ልክ ነሽ። እጄን ትከሻዬን እግሬን መጠቀም አልቻልኩም ታውቂያለሽ። ደግፈሽ ምን ነገር ነው የተጠቀምከው? ስማ እንዴ አይዞሽ ወይኔ የሰፈሩ እንዴት ይባላል? እንትን ማስመሰል አለ ከጓደኞቻችሁ ጋር ጓደኛው እንደባብ ለማምጣት ግን በጎን ያው ላፉ እያለ ዝቅዝቅ እና እንደሱ ጋር እኔ ከሱ ጋር አምጥታለች ማለት ነው እነሱ ፊት ማይ ያለች ምናምን እያለች ነበር። ግን ስለ ለይቶና ተመልሳ መጥመጣ አስበሽ ቀረበለ አንተ እንዴት መጣ? እኔ እሱ ጎኑና አደዝዞኝ ነው እንግዲህ ላሻቲም ከሱ ጋር ፈገግ ብለሽ ወይ ጠርታኝ ነው መጣው ምናምን ብለሽ ብትወርድ ይሻላል። ጭራሽ እዛው ፊት ለፊቱ ልጁ ራሱ ነገ ከተቀበለሽ ከባድ። አረ ቆንጆ ምግብ ነበር ግን ወደ ቤት ልሂድ መሻለ። ምን በላሽ ጠጣሽ ምናምን አንዴ ምን ማለት ንክስ ነው እንዴ መጣሽ? እኔ ማየት ትቆጣኛለች ልሄድ ነው። አንቺ የምርሽን ነው እንዴ? እናት ለሞኛሽ ጊዜ እናቴ ትቆጣኛለች ምናምን ቀልዱ እንዴ ጀመራችሁ እንዴ? እና አራት ጋብዘሽ ምን ማለት ነው ትርጉሙ? እኔ እናቴ ትቆጣኛለች። በይ ቀልዱስ ቀልድ ነው። እኔ አሁን ተንቀሳቀስ ስፈልግ አስመልስልሃለሁ የበላሁትን። አስመልሽ ክፈይ አረ ሼም ነው አስመልሽ አስመልሽ አላልካትም? አስመልሽ ኮሚቴ አስመልስልህ የበላችሁ ገንዘቡን ይመስል እኔም ይትቆጣኛለች። ገንዘቡን እንትኑ ተውሽ ገንዘቡን ታይምን ዌስት ያደረክ በገንዘብ ማይለካው ታይምስ መጀመሪያ ተደራድራችሁ ተገናኙ። እንደዚህ ተሳቢያለሽ ራስ በልቼ ያልኩት አስበው ታይምን ዌስት አድርገህ የምር ግን ማለት እንደዛ ቢሆን እንዴት like ከሶስተኛው ዴት በኋላ ያለው እሺ ይሁን like first date ምናምን ያው ራስ በልቼ ሄዳለሁ ብለሽ እንዳመጪ ምናምን ብትባል ቁርጣና አውቃት ቀራለች ወይ ቁርጣና አቅራለች። ኧረ በስመ አብ ታውሺ ጨዋታ ነው። ቆንጂዬ አንቺን የመሰለች ልጅ ማሰልፍ ያምርባት ምን ልሽኝሽ? አመሰግናለሁ። መኪና እየጠበቅኩ ነው። አቤት አንዳንድ ሴቶች ደግሞ መግደደር ስትወዱ ችግር የለው መሽኘት እኮ ያስከፍል። የምር መኪና እየጠበቅኩ ነው እንጂ ደስ ይለኝ ነበረ፣ ግን በጣም አመሰግናለሁ። ተግባባን። ለምን ወርዶ አላስገባኝም ነው መጣው። የኔ ወንድም የተግባባን አይመሰለኝም። መኪና እየጠበቅኩ ነው አልኩ አይደል? የኔ ወንድም ካላስቸገርኩ የምትሄድበት ድረስ ትንሽ ብሸኝ ስተኝ ፋራ ማሰልኩ እንዴ? ደግሞ በዚህ መጣችሁ? በዚህ ላይ ወጣት ነሽ። ዱብ ብለሽ ወደ ስራ ግቢ። በመልካም መንፈሱ ልፋት የኔ ወንድም የኔን እርዳታ የሚጠብቁ ሰዎች አርፍጄባቸው በጣም እየተጨነቁ ስለሆነ በዚህ ላይ የሰሞኑን የነዳችሁ ሁኔታ ታውቂ የለ? በሉጣልኝ ፔንሲዮን የሚጠብቁሽ ብራዘር በሂዱ ዱብ በይ። ኧረ ተምቶ ሞቷል። በፍጥነት ቶሎና
አረ ዶክተር ሚስቴ አንድ ነገር ሳትሆን የሆነ ነገር አድርጊ። አሁንም አያነሳም። እንደዚህ አይነት ባህሪ የለበትም ነበር እኮ። ምንድነው መሬት ላይ ሆናችሁት? ለምንድነው ማዋለጃ የማትገባው? ከአቅም በላይ ሆኖብን ነው። ኦፕሬሽን ለመደረግ መግባት ነበረባት። በሰሞኑ የነዳጅ ጉዳይ እንጂ እንደዚህ እኮ አድርጎ አያውቅም። እንዴ ምን ማለት ነው? እህቴ አንድ ነገር ብትሆን አንላቀቅም። በጣም ይቅርታ ቆየሁባችሁ አይደል? ትራንስፖርት ነው። እንደው አንድ የተባረከ ሰው ባሸኝ ኖሮ አልደርስም ነበር። አስገቧት በቃ። ዶክተር ቅድም በጣም ይቅርታ። ችግር የለውም። ይቅርታው ግን ፍሬ የሚኖረው የእህት ዶክተር ስለሆንኩ ሳይሆን የብዙ ወንዶች ችግር ብዙ ኃላፊነት ኖሮበት ታክሲ ያጣ ሰው ከመሸኘት ትንሽ የተገላለጠችን ሴት መሸኘት ስለሚቀለል ነው። ይሄን ማስተካከል ብንችል በእኛ ትንሽ ትብብር ሀገርን መቀየር እንችል ነበር። በጣም ትልቅ መልእክት ያለው ነገር ነው የሰራችሁት። እውነት ማለት እኔ ለምንድን ነው እኔ ሌላ አይደለም ለምንድን ነው ወንዶች ትልቅ ነገር የሚመስላችሁ? የምር ነው ሴት ሲያይ ይፈታተናቸዋል። በቃ ሴት ከሆነች የሆነ ነገር አለ እንዴ? እንደዛ ብሎ ነገር የለም እንዴ? ወንድም በጣም ብዙ ኃላፊነት አለበት። የምር ችግር አለበት እንዴ? ሲጀመርም ለመሸኘት አስበዋል። ለምሳሌ ኦፍ ኮርስ እሱ አይደለም ግን እንደዚህ ያስረዳው እንደ ሌባ ማሰብ ምናምን ልክ አይደለም። የምር ይሄ ሰውዬ ደረሰ ሲደርስ ብሞት ምን አይነት ጸጸት እንደሚኖር አይምሮ ላይ ማለት ነው። ስለዚህ የሆኑ ነገሮች ለጥሩ አጋጣሚ ናቸው። ኢትዮጵያ በስንፈተ ወሲብ ከዓለም ሁለተኛ ከአፍሪካ አንደኛ ደረጃን ይዛለች። አሁን ይሄ ዜና ነው። ዲያሪ ግን እኔ የምሰራው ስራ በሙሉ በዜና ምናምን ነው የሚታየው። ካይ አንላይክ ሰላቢ ምናምን ነው ዳራይ ቀጣይ አመት ደግሞ በርትቼ ጥሬ በስንፈተ ወሲብ ዘርፍ ሀገሬን አንደኛ አደርጋለሁ። ችግር የለም። አይንዬ በቃ ህዝቡን ታስማርቂዋለሽ። እንደው ሰሊግ አይገርምም? ልጅ አድጎ ሎግ ማድረግ በቅቶ ምናምን ሰራው በዓለም በዜና ሲታይ እንደው ደስ አይልም ይላል። ግን እኔ አንተም ቢያደርገኝ ሁሉንም ጎበዝ አደረገውና ኮንፊደንስ ሰጥቼ ማለት ነው እንዳለ ዘሟሽ ነበር ማድረገው። አይ ሰሊ እኔ እኮ ሞተ በግሬ እስክትቆም ነው እኮ የቸኮልኩት። ማን ይመክራል እናንተ? እኔ ትገርመኛለህ። ግን ለሐቅ አንተ ስንት ደቂቃ ትቆያለህ ሳትዋሽ? ያው እንደ ሁኔታው 30 40 ደቂቃ እንደ ዲያሪ አውቀው ነው። እሺ ግፋ ቢል 1 ደቂቃ ቢቆይ ነው። እኔ ሁሌ ነው የምከታተለው። አንተና አረቦስ በእናቴን ሰውዬ ከህይወት ያስወጣልኝ። በቃ ይከታተለኝ። እኔ ምን ላድርግ? የራስን ስንፍና አንዴ ብትሰግድበትና ብትጸልይበት ውልቅ አንድ ሚኒል ዞረህ እኔ ላይ ትጮህብኛለህ። ዛሬ ሰላም ይበለቅሶ በቃ እናቴን ፈቀደች። እኔም ለኢትዮጵያ ሕዝብ እየፈረምኩ ትትና ልሰልባት ነው። በቃ ትትና አክራሪ ናት ታውቃለህ። ትሞታታለህ። እሱ ጠፋኝ አልኩ። በቃ አንድ ነገር ላስቸግራችሁ፣ አንድ ነገር። ችግር የለም ምን እንርዳ? በእናቴ አልተሳካም። በቃ አባቴ እንዲቆጣ ይጸልዩልኝ። አሻሙሩ ይመቻችሁ። ነት ይመቻችሁ። በዛም በቃ ሳይደር ግን ወይኔ ኧረ ሰው ግን አንተ ሰለሞን ግን እየከፋ ነው በጣም። ከባድ ነው ሰለሞን ያመጣ ይደሃል። አይ በግራ አይደለም የሚቆመው። አይ በተዘዋዋሪ እኮ ለዙፋን ስጋ እኔ ለዙፋን ስጋ የኔ የሚጨመርልኝ እያለ እኮ ነው በተዘዋዋሪ። ግን አዎ ጥያቄው እንደዚህ ነው ያካተተው ራስ ከየኔንም ውርስ እንትና አግኝታል ተተኪ አግኝታል። ለነገሩ አንተ በላይ ነው ማስተር ማን ይተካል? አዎ ቦታውን ይቀማዋል። ከመምህሩ ደቀ መዝሙሩ ይቀማዋል ቦታውን። ሰማኝማ ወይ ሰርጋችን እንዲሆን እንፈልገው ማለት ነው። ቲክቶክ ላይ አላየህም? መኪናው እንደዚህ ብሎ የሚሄደው ዝበይ ስሙን ጥሪው ብለሽ አሁን ትጠሪዋለሽ። ጎጃሜው ሁሉም የየራሱ ኑሮ አለ። የኛ ሀገር ኑሮ እንደሆነ አንዱ እንደዚህ ነው። እኛ ላይ መከራ ህይወትሽን ላይፍሽን አስታውሽ። ምን የሰው ነገር ምን አሳየሽ ሲጀመር ማለት ነው። ዝበይ ኢቫን ጋር ሄደን በባህል እንጋባለን። አለበለዚያ ከፈለግሽ ሂጂ ከዚህ የሰው ነገር እያየሽ ህይወቴን አትበቂ እንዴ። እውነቱን እኮ ነው። ምጥምጥ የሚያረጉ ሰዎች አሉ። ኢቫን ጋር ያለው እውነቱ መልኳም ወደዛ ትቀርባለች። አስለብሳት ቅጠል አስለብሳት። ግን እሷ ችግር የለውም ቅጠል ትለብሳለች። አንተ እንደዚህ ደርድረህ 10 እና 10 ምናምን እንትን በሬ ትዘላለህ ወይ? በሬ መዝለሉ እሱን ትችላለህ ወይ? ነገሩ በሬ መዝለል ይሻላል። ያ የጎጃሜው መኪና ከመታዘልን 40 ምናምን ሚሊዮን ብር አውጥተህ ከመታዘልን እሱን በሬ መዝለል ይሻላል። 40 ምናምን ጊዜ ብትሞክር ነው ይሻላል እየዘለልክ። አንዳንድ ጊዜ ፉከራ እንትን ግን ፉክክር ይሄ ፍላጎት ገደብ የሌለው ሰዎች ፍላጎታችን ገደብ የሌለው ቢስ ውስጥ ቁጭ ብለሽ የሚነጥረው መኪና ትያለሽ። ይሁን እንግዲህ መጣ
ጋሺ ይቅርታ እንግዲህ ከበሽ እቺን ያዛታ አሪፍ ነው። እሺ እሺ አባይ ወይኔ እርሶ ዛሬ አባት መሆኑ ግባ ግባ ይዛት መጣው ነው ማለት ግባ በቤት ነው ይዟት ሄደው መጠጥ አሮ ጣጣው ጫለ ማደርስ እናትና አባት ቤት እኮ ነው ይዛት የመጣው እንዲህ ንሽነት ወይኔ ቤት ይዟት አይተፍር ይሄ ብታገቢው እንኳን ታማኝ ነው አየሽ ከቤት ብቻ ያድር አይተኛም ከሌላም ሴት ጋር ይሁን ይዘል ይመጣኝ ነው በዛም አይደል ሰራተኛዋ ተኝታለች ሰራተኛዋ እሷን አስወጣት ያንተ ክላስ ደግሞ እንደምታውቀው ነው ካልሲ ያለ በዛ ላይ ያልታጠቡ ይሄ ምክምክ ስፖርት እንሰራባችሁ ገምቷል ክፍል ላጸዳው ስለ ይመጣው ስለዚህ እናቴ የለችም አንተ የተረገስክበት የኔና እናት አልጋ አለ ለዛ ቤተኛ በቂ ሻወር አለ የኛ እመኝ ይሄው እመኝ በቂ ሻወር ሙቅ ሻወር አለው ከፈለጋችሁ ትንሽ ይሄ ሳውና እንትኑንም አሰርቻለሁ እዛ እኛ ጋር የተኝ ግቡ ተረገስክበት አልጋ እኔ እኮ እናትና አባቱ ቤት ይዞኝ አዎ ይሄ በታሪክ የመጀመሪያው የቤተሰብ ቅልቅል ነው ሰክራችሁ መጣችሁ ቢሆን እግዚአብሔር ይመስገን ሌላ ጊዜ ድጋሚ ቅልቅሉን ደግሞ አንቺ እናትና አባትሽ ጊዜ ሽምግልና እንኳን አላስነክሽኝም እኮ ድንገት መጣሽ እንደኛ አባት ቤት መጣ ሳተኛ አትሄድም እመኔ የኔ ግቡና ተኛ ነው ግቡና ተኛ የምሩ ለራ ሽሚና ኒበከለ እንዴ የምሩ ለበክ ሽሜክ እንደ አባት ቤት መጣ ሳተኛ አትሄድም ማለት ሳትበላ አትሄድም እንደሚባል ሳተኛ አትሄድም እንዴ እሱስ ማለት መስማማት ነረቀለይቱም ልክ አለው ተው እንዴ አይሆንም በጨረሻ ይኸውልሽ እኛስ ባዳ ነን ቢያስቸግረን ቆርጠን እንጥለዋለን አስተማሪዎች ነን እናባረዋለን እናንተ ጋር አባትየው አለ በእውነት እንደው እስኪ አንድ ላይ ሆናችሁ ዝም ብላችሁ ስታዩት ምን አለ እሱ የተረገዘ ቀን ባልመሸ ማታ ባልኖረ ባልተኛል ብላችሁ አታውቁም መልሼ ለዋጣው ብለሽ አታውቂም እንደው እንደዛ አይባልም እንደው የሁሉንም ትምህርት አልፎ ያንተን ትምህርት ብቻ ነው እንደው የልጄን ህይወት በስተመጨረሻ አታበላሽብኝ መምህር የትኛው ልጅ የሱ ህይወት ሊበላሽ ልጅሽ ነው አይደል አታውቂውም አታውቂውም አይደለም 9 ወር መሸከም ልጅ ማወቅ አይደለም ብታውቂውማ የዚህ ልጅ ህይወት የሚበላሸው በትምህርት አይደለም እዚህ ምድር ላይ ኤግዚስት ማድረጉ መበላሸት መበጠሩ ማደጉ አዩ ልጅ ተወለደ አይደለ ተወለደ በልጅነት ቢቀጭሽ ማደጉ ስህተት ነው እንጂ ትምህርት ማለት ሲቀጥል ደግሞ ሌላውን ኮርሶች እንዳለ አስተማሪዎቹ ሴቶች ናቸው ተለፋዱ ምናምን አስጨምሮ ይሆናል እንጂ እኔ በሐቅ የሚገባው ነው መሰለኝ እውነት ነው መሰለኝ መውደቅ ነው ምንድን ነው የባለፈው? እኔ እኮ አንድ ስጠይቅ 2 3 እኮ ነው 3 ምናምን የተበላሸብሽ ሌላ ኮርስ አስተማሪ አግባብቼ አስጠንቅቄ አስተካክያለሁ ነው ምርጥ ወይኔ ቲቸርዬ አመሰግናለሁ። ምንም አይደል እኔ ምን ሻይ ቡና እንበላ ካፌ ነው ወጣን ወንድም ስለሆነ አይደለም ሳይገባውም ቀርቶ አይደለም ምንድነው እንዳለ መመራኖቹ አለ ሴቶች ናቸውና ልጅ ራሱ ብሎበታል ማለት ነው በልቶበታል ማለት ነው ከመምህር ጋር እንደዚህ ከመምህር ጋር ተሳፈጡ በአይነ ቁራኛ ተተያዩ ይቀርባችሁ እነሱ የሚፈልጓቸውን ልቀቁ እንግዲህ ጀመረ እንግዲህ ዛሬው ቪዲዮ ይሄን ይመስል ነበር በቀጣይ ዘና ፈታ የሚያደርጉ ቪዲዮዎች እስከምንገናኝ ባይ ቻው